ክፍል 18 ለዘላለሙ ልመናውና በረከቱ ከወዳጆቹ ጋር ይሁንና ቅዱስ ዑራኤል ያደረገው ተአምር ይህ ነው። ጥጥ የምትነግድ የአንዲት ሴት ነበረች፣ ነገር ግን በሀገሯ ላይ ሌባ ነበረች። ከአንዲት ሴት ጋር ወደ ገበያ ስትሄድ የከነናዊት ወገን የምትሆን አንዲት ሴት እዛ አገኘቻትና ልብሷን አንስታ በሚዛን ስትመዝን ሌላይቱ አታለለቻት። ወደ እሷ በተመለሰች ጊዜ ጥጡን የሰረቀቻት ሌባ ደነገጠች። እህቴ ሆይ እኔን ከማየትሽ የተነሳ ምን አስደነገጠሽ? አለቻት። ይህንን ባለቻት ጊዜ ለሚዛን ያቀረበችው ጥጥ ከፊቷ ታጣ። ያን ጊዜ ያቺ ሴት አንቺ ደረቅ ዓይን አውጣ፣ እንዴት ሸጠሽልኝ? በእነዚህ በፊትሽ በቆሙ ሕያዋን ሰዎች ፊት ሁሉ አታፍሪምን? ስትል ክፉ ስድብ ሰደበቻት። ያችም ሴት ስለ ስራሽ ትምይልኝ ዘንድ ወደ ቤተ ክርስቲያን ነይ እንሂድ አለቻትና እሷም እሺ እንሂድ አለቻት። ሁለቱም ሴቶች ወደ ቤተ ክርስቲያን በር ሄዱና በቅዱስ ዑራኤል ስዕል ፊት በሽሽግ አማለቻት። ያን ጊዜ የጥጡ ባለቤት በግንባሯ ሰግዳ ስዕሉን ተሳለመችና የተረፉትን ጥጥ ለቅዱስ ዑራኤል ቤተ ክርስቲያን ሰጠች። እግዚአብሔርም ክፉ ስራዋን ስለገለጠባት እህቴ ሆይ ተይኝ፣ ጥጥሽን ውሰጂ፣ እኔ ክቡር ከሚሆን ከዑራኤል ከፍተኛ ኃይል የተነሳ ፈርቼ ልመልስልሽ ተገድጃለሁ አለቻት። አንድ ሰው አንገቴን ለመቁረጥ ሰይፍ ይዞ ታይቶኛልና። ያን ጊዜ እሷም በደሏን ይቅር አለቻት። ያችም በክፉ ስራዋ ተጸጽታ ንስሐ ገባች። ከዚህ በኋላ እነዚህ ሴቶች የቅዱስ ዑራኤልን ቤተ ክርስቲያን እያገለገሉ በሰላም በፍቅር ኖሩ። የመላእክት አለቃ የሚሆን የቅዱስ ዑራኤል ልመናውና የረድኤቱ ኃይል ለዘላለሙ ከወዳጆቹ ጋር ይኑር፣ አሜን።